بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على نبينا محمد وعلى آله وصحبه أجمعين، أما بعد. السلام عليكم ورحمة الله وبركاته. يا عقيدة الوسطية أسره للتنيوك في درساتنا بالله جل وعلا فقد زاري من ملكته أهل السنة والجماعة بفرقوش مكاكل ያላቸውን ሁኔታ ነው። በተለያዩ ቡድኖች መካከል አህሉ ሱና ወልጀማዓ ያላቸው ሁኔታ ምን ይመስላል የሚለውን ለማየት እንሞክራለን በኢድንላህ ዐዘ ወጀል። ቃለ ዐለይሂ ረሕመቱላህ ሸይኹ ልእስላም አላህ ይዘነላቸውና ምን ይላሉ? በልሁም ወሰጡን ፊ ፊረቅ ልኡመቲ፣ በዚች በኡማ ቡድን ውስጥ አህሉ ሱናዎች መካከለኞችና ሙተወስጥ ፍትህ ላይ ያሉት ወይም አድል ላይ ያሉት ትክክል ላይ ያሉት እነሱ ናቸው። መካከለኞች ናቸው። ድንበርም አላፊ አይደሉም፣ ዝቅም ያሉ ያጓደሉም አይደሉም አህሉ ሱናዎች። በልሁም ወሰጡን መካከለኞች ናቸው። ፊ ፊረቂል ኡመቲ እዚች ኡማ ቡድን ውስጥ ማለት ነው። ኡማው ቡድን ውስጥ ፉላን ፉላን በሚባለው ፊርቃ ውስጥ መካከለኞች ናቸው። ከማ አነል ኡመተ ህዝቡ እንደሆነ ሁሉ ኡማው የነብዩ ኡማ ኡመተል ኢጃባ ኡመተል ኢስላም እንደሆነ ሁሉ ወሰጡን አይ ሂየል ወሰጡ መካከለኛ እንደሆነች ሁሉ ፊል ኡመሚ ከሌሎች ህዝቦች አንጻር ሲታይ በይነ አልነስራንየቲ ወልየሁድያ በነሳራዎችና በይሁዶች መካከል ያለች ፍትሃዊና ትክክለኛ ኡማ እንደሆኑ ሁሉ የነብዩ አለይሂ ሰላቱ ወሰላም ኡማ ምንድናቸው ማለት ነው? አህሉ ሱናዎች ደግሞ እዚህ ኡመተል ኢጃባ ውስጥ ባሉ ቡድኖች መካከል መካከለኞች ናቸው። ለምሳሌ ብንመለከት የቀደምት ኡማዎች ዒሳን አስመልክቶ ዒሳ ድቃላ ነው አሉ አይሁዶች። ድንበር አለፉ ማለት ነው። የሱን ክብር ዝቅ አደረጉ፣ አጓደሉት። የዒሳን አለይሂ ሰላም ክብር ዝቅ አደረጉ፣ ድቃላ ነው አሉ። ነሳራዎች ደግሞ መጡና ምን አሉ? በል ሁወ ኢብኑላህ አሉ። አው ሁወ አላህ፣ እሱማ ጌታ ነው ወይም ደግሞ የጌታ ልጅ ነው አሉ። ደረጃውን ጨመሩ። እነዚህ ደግሞ ሁለቱም ልክ ድንበር አላፊዎች ናቸው። የታችኛውን ድንበር አልጠበቁም አይሁዶች፣ የላይኛውን ድንበር አልጠበቁም ነሳራዎች። ኡመተል ኢስላም እሳ የነብዩ አለይሂ ሰላቱ ወሰላም ኡማ እንዴት መካከል ሆነ ብንል እሱ ምን አይደለም ድቃላ አይደለም፣ በተአምር የተወለደ የተፈጠረ የአላህ ሱብሓነሁ ወተዓላ ድንቅ ባሪያ ነው፣ የአላህ ድንቅ መልእክተኛ ነው፣ ታላቅ ሰው ነው ብለው ያምናሉ። እንደ ነሳራዎች ደግሞ ትልቅ ነው ብለው የአምላክነት መገለጫን አልሰጡትም፣ ጌትነትን አልሰጡትም። ምን አሉ? እናንተም እንደምትሉት ሳይሆን የአላህ ባሪያና መልእክተኛ ነው፣ ደረጃውን ጠብቁ፣ መከበር አለበት፣ ትዕዛዙን ያስተላለፈ መልእክቱን ያስተላለፈ ትክክለኛውን መንገድ ያስተማረ ከአላህ ጀለ ወዐላ ዘንድ መመሪያ የተሰጠው መመሪያውም ያደረሰ ነብይ ነው ብለው መካከለኛ ሆኑ ማለት ነው። ከሁሉም ሳይሆን መካከለኛ ወሰጥ ላይ ሆኑ። አህሉ ሱናዎችም ደግሞ ሌሎች ፊርቃዎች ላይ የዚህ አይነት ምንድነው ያላቸው ማለት ነው? አካሄድ ነው ያላቸው። ራሱን መካከል ባደረገ ሳይሆን በመረጃ ነው። ድንበር ያለፋለ ዝቅ ያላለ በሁለቱ መካከል ናቸው አህሉ ሱናዎች። መሃል በሰፈረ ሳይሆን መረጃውን በያዘና አቂዳውን በያዘ ማለት ነው። ከማ አነል ኡመተ ኡመቷ ህዝቧ እንደሆነች ሁሉ ሂየል ወሰጡ እሷ መካከለኛ እንደሆነች ሁሉ ፊል ኡመሚ ሌሎች ኡማዎች ጋር አይሁድና ነሳራ ጋር ሲታይ ስትነጻጸር ኡማዋ መካከለኛ እንደሆኑ ሁሉ ምንድናቸው? አህሉ ሱናዎች መካከለኛ ናቸው በመሃል ባሉ ፊርቃዎች መካከል ማለት ነው። ፈሁም አይ አህሉ ሱና
አህሉ ሱናዎች ማለት ነው ወሰጡን መካከለኛ ናቸው ፊ ባቢ ሲፋቲላሂ ተዓላ ስለ አላሁ ጀለ ወዓላ ባህሪ በሚናገሩ ርዕሶች ዙሪያ መካከለኞች ናቸው አህሉ ሱና በይነ አህሊ التعطيل الجهمية وأهل التشبيه وأهل التمثيل المشبهة አህሉ ሱናዎች በእነዚህ ሁለት ቡድኖች መካከል ናቸው ሙተወስጥ ወሰጥ ፍትሃዊ ናቸው መረጃን የያዙ ናቸው ማለት ነው እዚህ መሃል ናቸው በማንና በማን መካከል በጃህሚያዎችና በሙመሲላ ሙሸቢሃዎች መካከል ናቸው ባብ الصفه ላይ ስናይ ማለት ነው ስለ አላህ ባህሪ ባለው ርዕስ ላይ በእነዚህ ሁለት ቡድኖች መካከል ናቸው ምሳሌ ጃህሚያዎች ሙሉ ለሙሉ ለአላህ Subhanahu Wa Ta'ala ባህሪ አይገባውም አሉ ጃህሚያዎች ማለት የጃህም ኢብኑ ሶፍዋን ምንድናቸው ተከታዮች ናቸው ጃህም ኢብኑ ሶፍዋን ወደ ተባለው ተጠግተው ንስበተን ኢላ ጃህም ኢብኑ ሶፍዋን ነው እሱ ጃህም ኢብኑ ሶፍዋን የጃዕድ ኢብኑ ዲርሃም ተማሪ ነው ወይም ከሱ ነው ያዘው ይሄንን አመለካከት አቂዳቸው ጀነት ይጠፋል ወይም ደግሞ ጀነትና ጀሃነም እሳት አልተፈጠሩም ማለት ይሄ ነው አቂዳቸው ጃህሚያዎች ወይም ደግሞ ተፈጥረውም ከሆነ ይጠፋሉ የፍናያኒ ብለው ነው የሚያምኑት ኢማን ማለት አልማዕሪፋ ኢማን ማለት ማዕሪፋ ብቻ ነው አላህን ማወቅ ብቻ ነው ብለው ያምናሉ ጃህሚያዎች ሲፋ ላይ ደግሞ ስለ አላህ ባህሪ ስንመለከት ደግሞ ሂደታቸው ምን ይመስላል ካል ታዕጢል ነው ሁሉም የአላህ Subhanahu Wa Ta'ala ባህሪዎች ለሱ የሚገቡ ስላልሆኑ አይገቡትም የለም እንደዚህ ብለን አንፈስርም አላህ ያያል ይሰማል ያቃል ብለን አናምንም ይላሉ ይቺ የመጀመሪያ ከነሱ የተገኘችው ናት ማለት ነው ስለዚህ ታዕጢል አደረጉ የአላህን ባህሪ ሙሉ ለሙሉ ውርቅ አደረጉ በይነ አህሊ ታዕጢል ማለት አራቋች የሆኑ አልጀህሚያ ጀህሚያዎች መካከልና ሙሉ ለሙሉ የአላህን ባህሪ አይገባውም ብለው ውርቅ አደረጉ በእነዚህ እና ወአህሊ التمثيل المشبهه አመሳሳይ የሆኑ ሙሸቢሃዎች መካከል ናቸው አህሉ ሱናዎች እነዚህኞቹ ጀህሚያዎች የአላህን ባህሪ ውርቅ ሲያደርጉ ሙመሲላዎች ደግሞ ለአላህ ሁሉም ነገር አረጋገጡና ኢስባት አደረጉና ولكن غلوا في الاثبات ኢስባት ላይ ወሰን ድንበር አለፉ ምን አሉ አላህ እጅ ያለው እንደኛ አይን ያለው እንደኛ ይሰማል እንደኛ ያያል እንደኛ ይናገራል እንደኛ ይመጣል እንደኛ ሁሉንም አላህን ጀለ ወዐላ አመሳሰሉ ማለት ነው طيب አህሉ ሱናዎችስ እንደ ጀህሚያዎች ውርቅ አናደርግም የአላህን ባህሪ ሰሚዕ ነው በሲር ነው እንላለን እናረጋግጣለን አሉ አህሉ ሱናዎች መረጃን ይዘው ቁርአን ሐዲትን ተከትለው እንደ ሙሸቢሃዎች ደግሞ አላህ እንደኛ ነው አንልም እንደ ፍጡር ነው አንልም እህሳ ለይሰ ከሚስሊሂ ሸይ እሱን የሚመስል ስለሌለ ለአላህ ይገባዋል ከማይሊቁ ቢጀላሊሂ ለልቅናው እንደሚገባው ለአላህ የተገባው ነው አላህ Subhanahu Wa Ta'ala ፍጡራኖችን ከመምሰል ምን ይላል የጠራ ነው ይላሉ በሁለቱ መሃል ሆኖ ማለት ነው ሙሸቢህ ጃህሚያዎች ተንዚህ ላይ ምን አደረጉ ልክ አለፉ ተንዚህ ማለት አላህን ማጥራት ላይ እነዚህን ባህሪዎች ካረጋገጥን አላህ ፍጡር ይመስልብናል እሺ ስለዚህ ውርቅ እናድርገው አንቀበልም እንበል ይሄንን አመጡ እነዚህኞቹ ደግሞ غلو في الاثبات ኢስባት ላይ ድንበር አለፉ ማለት ነው ሙሸቢሃዎች ሁሉንም ካረጋገጡ በኋላ ነገር ግን ወዴት ሄዱ የኛኑ ይመስላል ብለው አረፉት ማለት ነው ስለዚህ እነዚህ መካከል ናቸው አህሉ ሱናዎች እነዚህን ቡድኖች ማወቅ ለምንድነው የሚጠቅመን ከሁለቱ አንዱ እንዳንሆን ቁርአን ሐዲስን ከያዙት ቡድኖች እንድንሆን ነው قال وهم اي اهل السنه وسط መካከለኞች ናቸው في باب افعال الله تعالى ስለ አላህ Subhanahu Wa Ta'ala ስራ በሚናገሩት ርዕሶች መካከል አላህ يفعل ما يشاء ይፈልገውን ይሰራል ሰው ልጅ ፈጥሯል ሌላውንም ፈጥሯል የሰው ልጆች ስራ ፈጥሯል ብለው በዚህ ዙሪያ በዚህ በሚያጠናው ዙሪያ ስለ አላህ ስራ ማለት ነው በይነ አህሉ ሱናዎች በዚህ መካከል ናቸው በይነ الجبرية በጀብርያ በሚባሉ ቡድኖችና والقدرية وغيرهم በቀደርያዎችና በሌሎች መካከል ናቸው ሌሎችም አሉ ማለት ነው አልጀብርያ ምን ይላሉና ነው ስለ አላህ ስራ ጀብርያዎች ባሪያ አንድ ባሪያ የሰው ልጅ
ለሚሰራው ነገር ምንም የራሱ የሆነ ምርጫ የለውም ብለው ነው የሚያምኑት። ስራ ሄደ ተገዶ ነው፣ በላ ተገዶ ነው፣ ጠጣ ተገዶ ነው፣ አላህ ወስኖበት አስገድዶት ነው። አይሰግድም አላህ ወስኖብኛል አስገድዶኝ ነው። ሰው ገደለ የገደልኩት አላህ ወስኖብኝ ነው ፈርዶብኝ ነው በምርጫ አይደለም ተገድጄ ነው። ተኛ ሁሉንም ነገር ምን ያደርጋል? ጀብርያዎች ተባሉ። አላህን ሱብሓነሁ ወተዓላ ወደ ዙልም ምን አሉ ማለት ነው አስጠጉ። እነዚህ በአላህ ሱብሓነሁ ወተዓላ ስራ ዙሪያ ማለት ነው። ጀብርያዎች አልዓብዱ መጅቡሩን ይላሉ። ባሪያ ተገዳጅ ነው አላ ፊዕሊሂ በሚያደርገው ስራ ላይ የተገደደ ነው ብለው ነው የሚያምኑት። ለአላህ ሱብሓነሁ ወተዓላ ፊዕልን በማረጋገጥ ላይ ድንበር አለፉ ማለት ነው። አላህ የፈለገውን ይሰራል ካሉ በኋላ ከባሪያ ላይ አቅሙን ምርጫውን ነጠቁ ማለት ነው። ባሪያ ምንም ምርጫ የለውም። እንዳውም አየር ላይ እንደተጠለጠለች ላባ ነው። ንፋስ ወደ ፈለገበት አቅጣጫ እንደሚወዘውዛት ሁሉ ባሪያም አላህ ወደ ፈለገበት የሚወዘውዘው እንጂ የራሱ የሆነ ምርጫ የለውም። የራሱ የሆነ ምርጫ የለውም። ጧት ከቤት ሲወጣ ተገዶ ነው። መውጣት ሳይፈልግ ተገዶ ነው የወጣው። ያ ማለት ነው። ነገር ግን የሚያመጡት ስገድ ሲሉት ብዙዎቹ ዒባዳ ላይ ኸይር ላይ ሲሆን ነው። አላህ አስገድዶኝ እኮ ነው። ወንጀል ተው ተገድጄ እኮ ነው። መርጬ መሰለ ፈልጌው መሰለ ፈልጌው እኮ አይደለም አላህ ፈርዶብኝ ነው ወስኖብኝ ነው። ነገር ግን ስራው ላይ ሲሆን፣ ግብርናው ላይ ሲሆን፣ ንግዱ ላይ ሲሆን፣ የቤት ሐጃው ላይ ሲሆን አላህ ወስኖብኝ ነው አይልም። ወደ ፈለገበት አቅጣጫ ይሄዳል። እንግዲህ ስራው ላይ መገኘት ነው፣ ሰበቡ ላይ መገኘት ነው። አላህ ነው የሚሰጠው፣ አላህ ነው የሚወስነው ይላል እዛ ላይ ሲሆን። ዒባዳ ላይ ሲሆን ግን ምን ይላል? አላህ ወስኖብኝ ነው ይላል። እነዚህ ሰዎች በዚህ በኩል ድንበር አልፈዋል ማለት ነው። አላህን አስገዳጅ ያደረጉት፣ ዛሊም አደረጉት። ባሪያ ያለ ምንም ምርጫ የሚንቀሳቀስ የባሪያን ስራ ምን አደረጉ ማለት ነው? የተሰጠውን ምርጫ የለህም አሉት። ወዘዐሙ አነሁም ላ የፍዐሉነ ሸይአን ወኢነማ አላሁ ሁወል ፋዒሉ። እኛ ምንም የምንሰራ የለም አላህ ነው የሚሰራው አሉ። ሰበብ ማድረስ የለበትም ነው። ስለዚህ እነዚህ ይሄን አሉ። ቀደርያዎች ደግሞ ንስባ ኢላ አልቀደር ነው የተነሰቡት። እነዚህ ቡድኖች ቀደርያዎች ይባላሉ። እነዚህ ደግሞ አላህ ምንም ምርጫ የለውም፣ አላህ ምንም አያውቅም ስለ ባሪያ ስራ፣ ባሪያውን ፈጠረው። ከዛም በኋላ አንድ ባሪያ የሚሰራውን ነገር አላህ ቀድሞ አያውቅም ብለው ነው የሚያስቡት። ቃሉ ኢነል ዐብደ የኽሉቁ ፊዕለ ነፍሲ፣ የራሱን ስራ ራሱ ነው የሚፈጥረው አንድ ባሪያ። አላህ ምንም አይነት ውሳኔ፣ ምንም አይነት ፍላጎት፣ መሺአ፣ ኢራዳ የሚባል ነገር የለውም። አላህ ፈልጎት አይደለም። እነዚህ ደግሞ አላህን ጃሂል አደረጉት፣ አላዋቂ። እሱ እንትን ላይ እሱ የፈጠረው ዓለም ላይ የማያቅ ምንም አይነት ተሰሩፍ የሌለው ባሮች ብቻ የሚሰሩትን ይሄ ባሪያ ይሄንን ይሰራ ነበር እንዴ ጉድ ይገርማል እያለ እንዳዲስ ነው የሚደነቀው እንጂ አያውቅም አሉ። አላህ ጀለ ወዐላ ወኢነማ ፈዐሉሃ ሁም እስትቅላለን ቢነፍስህም ራሳቸውን ችለው ነው የሰሩት። የአላህ መሺአ የለበትም ነው የሚሉት። አህሉ ሱናዎች አላህ የፈረደው አለ፣ ፍርድ አለ፣ ያውቃል። ባሪያ ተገዶ አይደለም የሚሰራው፣ በራሱ ፍላጎት በራሱ ምርጫ ነው የሚሰራው። አላሁ ጀለ ወዐላ ያወቀውን ነው የፈረደው ብለው ያምናሉ። እንደ ቀደርያዎች ደግሞ ጃሂል ነው፣ አላህ አያውቅም፣ ስራ ለባሪያ ብቻ የተወሰነ ነው፣ አላህ ምንም አያውቅም፣ አላህ ተደኹል የለውም፣ ምንም አይነት ያሳለፈውም ውሳኔ የለውም ብለው አያምኑም አህሉ ሱናዎች። በል ያውቃል፣ ወስኗል። የባሪያው ስራ ከአላህ ፍላጎት ጋር የተጣመረ ወይም ደግሞ የገጠመውን ነው የሚሰራው። ምናልባት ምርጫ የሌለው ባሪያ ምርጫ የሌለው የሆነ ፍርድ አለው። ምሳሌ መታመምን ፈልጎት አይደለም፣ አላህ ብቻ ፈልጎት ነው የሚታመሙ። ሰበቡን ሊሰራ ይችላል አንድ ባሪያ፣ ሰበቡን ፈልጎ ነው የሰራው። ነገር ግን ልታመም ብሎ መታመሙን አውቆ አይደለም፣ መሞትን ፈልጎ አይደለም የሚሞተው። አንድ ባሪያ አይፈልግም ሞትን። ይሄ ከአላሁ ጀለ ወዐላ ጋር ብቻ የሚያያዝ ነው። ነገር ግን
እስልምናን መያዝ፣ ሱናን መያዝ፣ ዒባዳን መስራት ከኛ አቅም ጋር የተወሰኑ ነገሮች አላህ መልእክተኛ አለይሂ ሰላቱ ወሰላም ቁሞ መስገድ ያቃተው ተቀምጦ እንዲሰግድ አይደል ያስተማሩን? አቅም እኮ ነው፣ በእኛ አቅም ነው። አላሁ ጀለ ወዐላ የሚጠይቀን በችሎታችን ልክ ነው። በችሎታችን ልክ ነው፣ የቻልነውን ነው። ኢስቲጣዓ የሚባለው ነገር አለ ማለት ነው ዒባዳ ላይ ሲሆን ከዛ ውጭ ግን ስለኛ ኢስቲጣዓ የኛ ምርጫ የሌለበት ነገር አለ። የአንድ ሰው ልጁ እንዲሞትበት አይፈልግም። طيب ስለዚህ አህሉ ሱናዎች በዚህ ላይ ነው የሚጓዙት ማለት ነው። مرحبا. قال وفي باب وعيد الله بين المرجئة وبين الوعيدية من القدرية وغيرهم. وفي باب وعيد الله بالله سبحانه وتعالى وعيد ዛቻን አስመልክቶ ደግሞ باب الوعيد ዛቻን አስመልክቶ ባለው ርዕስ ላይ ደግሞ አላህ ይዝታል። ወየውላቸው እሳት ጀሃነም አለላቸው እንዲህ ለሰሩት ይሄ ቅጣት አለባቸው ሰቀር አለባቸው ብሎ በሚዝተው ዙሪያ ደግሞ በሙርጂአና በወዒድያዎች መካከል ናቸው አህሉ ሱናዎች። ሙርጂአዎች ፍርቃ ናቸው። الذين يؤخرون العمل عن مسمى الإيمان ኢማን ከሚባለው ክልል ውስጥ ስራን የሚያስወጡ ናቸው። አንድ ሰው ስራ ሰራም አልሰራም ሙእሚን ሊባልም ይችላል፣ ካፊር ሊባል ይችላል። በልቡ ካመነ ባይሰራም ሙእሚን ነው። በልቡ ካላመነ ደግሞ ቢሰራም ማዕሪፋ ከሌለው ቢሰራም ካፊር ነው። ስለዚህ ማዕሪፋ በሚል ብቻ ነው ራሳቸውን የገደቡት ማለት ነው ሙርጂአዎች የሚባሉት። ሱሙ بذلك لأنهم أخروا الأعمال عن مسمى الإيمان ከኢማን ክልል ስራን ስላስወጡ ነው። ስለሰራ አይደለም ኢማን በልብ ነው የሚሉት ቡድኖች ማለት ነው። ኢማን በልብ ነው። አንድ ሰው ስለሰራ ስለቀራ መስጂድ ስለተመላለሰ አይደለም ይላሉ። ስለለበሰ አለባበሱን ስላስተካከለ አይደለም። ናም አለባበስም የአንድን ሰው የኢማን ሁኔታ ይወስነዋል ማለት ነው። ሙርተኪበል ከቢራ ገይሩ ፋሲቅ ነው ይላሉ። ወንጀል የሚሰራ ሰው ፋሲቅ አይባልም። ትልልቅ ወንጀሎችን የሚፈጽም ሰው ፋሲቅ አይባልም ይላሉ። ኢማኑን አይጎዳውም። ላ የضر مع الإيمان ذنب ከኢማኑ ጋር ኢማን እያለው ወንጀል አይጎዳውም። ከማ ላ ينفع مع الكفر ከኩፍር ጋር እንደማይጠቅም ሁሉ ምን ማለት ነው? العمل كما لا ينفع مع الكفر طاعة እንደማይጠቅም ሁሉ ማለት ነው። አንድ ሰው ቢሰግድ ካፊር ሆኖ ሰደቃ ቢያወጣ ዘካ ቢያወጣ እንደማይጠቅመው ሁሉ ኢማን ካለው አንድ ሰው ወንጀልም ቢሰራ ምንድነው ማለት ነው? ኢማን አለው፣ ኢማኑ የተሟላ ነው፣ ኢማኑ ላይ እንከን የለም ይላሉ። ኢማኑን አይጎዳውም። እነዚህ አንድ በሽታ ይዘዋል ማለት ነው። ወንጀል ላይ ማበረታታት የሚባል በሽታ ይዘዋል። ወዒድያዎችሳ እነዚህ ደግሞ ወንጀለኛ የሆነ ሰው ካፊር ነው ወይም ደግሞ ሙስሊምም ካፊርም አንለውም ይላሉ። ግማሾቹ ደግሞ ካፊር ነው ብለው ነው የሚያምኑት። فإن مرتكب الكبيرة كافر ነው የሚሉት። ካልተወበተ فهو مخلد في النار ይላሉ። እዚህ ቦታ ላይ ሁለት ቡድኖች ናቸው ያሉት። አንደኛዎቹ ቡድኖች እነማን ናቸው? ወዒድያዎች፣ ቀደርያ እንደዚሁም ደግሞ ሙዕተዚላዎችና ኸዋሪጆች ናቸው። ኸዋሪጆች አንድ ሰው ወንጀል ሙርተኪበል ከቢራ ካፊር ነው፣ የውመል ቂያማም ጀሃነም ነው ብለው ሙኸለድ ፊናር ነው ብለው ያምናሉ ኸዋሪጆች።
ሙዕተዚላዎች ደግሞ ወንጀል የሚሰራ ሰው መንዚላ በይነል መንዚለተይን ሙስሊምም አይባልም ካፊርም አይባልም በሁለት መንገዶች መካከል ነው ይላሉ። አኺራ ላይ ሲመጡ ደግሞ ከኸዋሪጆች ጋር ምን ይላሉ? ይገጥማሉ። የጀሃነም ነው ጀሃነም ይዘወትራል፣ ከጀሃነም አይወጣም ወንጀል የሚሰራ ሰው ይላሉ። طيب ሙዕተዚላዎች هم አትባዕ ዋሲል ብን ዓጣእ አልገዛሊ የተባለው ነው። ወአምር ብን ዑበይድ የአምር ብን ዑበይድም ተከታዮች ናቸው። አምስት መሰረታዊ ነገሮች አላቸው። አልዓድል የሚባል አላቸው። ሚዛናዊነት ነው። ነገር ግን ማዕናው ዓድል ማለት እነሱ ዘንድ ነፍዩል ቀደር ቀደርን ውድቅ ማድረግ ነው። ቀደርን መጣል ነው። አልዋዕድ ወልወዒድ የሚባል አላቸው። ይሄ መሰረታዊ እምነታቸው ነው። ዋዕድና ወዒድ ማለት አላሁ ጀለ ወዐላ ሙጢዕን ዛቻና ቃል ኪዳን ነው ትርጉሙ፣ ቀጥተኛ ትርጉሙ። ነገር ግን ማዕናው እነሱ ዘንድ ምንድነው? አላሁ ጀለ ወዐላ እሱን የታዘዘን ሰው ምን ማለት መመንዳት አጅር መስጠት ግዴታው ነው ብለው ነው የሚያምኑት። ግዴታው ነው። ወንጀለኛን ደግሞ መቅጣት ግዴታው ነው። ማለፍ የሚባል ነገር ይቅር ማለት የሚባል ነገር የለም ብለው ያምናሉ። ይሄ አንደኛው መሰረታዊ እምነታቸው ነው ማለት ነው። ተውሂድ የሚሉት ደግሞ አለ። ተውሂድ ማለት ማዕናው እነሱ ዘንድ ነፍዩ ሲፋት የአላህን ባህሪ ውድቅ ማድረግ ነው። አላህ ይሄ ባህሪ አይገባውም ብሎ ውድቅ ማድረግ ማለት ነው። ተውሂድ ማለት ይሄ ነው እነሱ ዘንድ። የአላህ ሲፋዎች አላህ ያያል ይሰማል መኽሉቅ ናቸው ነው የሚሉት። መኽሉቅ ነው። አልመንዚለ በይነል መንዚለተይን የጠቀሰው ነው። አንድ ወንጀለኛ የሆነ ሰው ኢማን አይገባውም፣ ሙእሚን ነው አንልም፣ ካፊርም ነው አንልም። የውመል ቂያማ ግን እሳት ውስጥ ዘውታሪ ነው፣ ዘላለም ይኖራል እሳት ውስጥ ይላሉ። ይሄ አራተኛው ነው። አምስተኛው አልአምር ቢልማዕሩፍ ወነህይ አኒል ሙንከር ይላሉ። ነገር ግን ይሄ ማዕናው እንደወረደ አይደለም። አምር ቢልማዕሩፍ ነህይ አኒል ሙንከር ማለት እነሱ ዘንድ ምንድነው? ሁካሞች ላይ በሰይፍ መውጣት ማለት ነው። ወኢለም የረው ኩፍረን በዋህን ግልጽ ክህደት እንኳን ባያዩ ወንጀል ካየን እንወጣበታለን፣ እንፋለማዋለን፣ እንዋጋለን ባዮች ናቸው። እነዚህ እነማን ናቸው? ሙዕተዚላዎች ናቸው። ሙዕተዚላዎች ናቸው። እነዚህ ናቸው እንግዲህ ምን የሚሉት ወዒድ ላይ መንዚላ በይነል መንዚለተይን አንድ ወንጀል የሰራ ሰው ሙስሊምም ሙእሚንም አይባልም፣ ካፊርም ሙእሚንም አይባልም የሚሉት ማለት ነው። طيب ኸዋሪጆች በአልይ ላይ ረዲየላሁ ተዓላ አንሁ የወጡት ናቸው። ኸዋሪጆች ደግሞ አልይን ሙዓዊያን ያከፍራሉ። አልይና ሙዓዊያን ረዲየላሁ ተዓላ አንሁማ ያከፍሯቸዋል። በዛን ጊዜ የነበሩት ቡድኖች ናቸው ማለት ነው እነዚህ ቡድኖች። ሆኖም አይ እኛ ኸዋሪጆች አይደለንም ተክፊሪዮች አይደለንም የሚሉ አሉ። ተክፊሪ እንዳለ በዚህ ዘመን ታምናለህ? አዎ ተክፊሪ ማለት በወንጀል እኮ የሚያከፍሩ ናቸው ይሉናል። አሁን ላይ ያሉት ተክፊሪዮች ማለት ነው እንዴ? አዎ። እሺ ታዲያ አሁን ላይ ያሉ ተክፊሪዮች አንተ ተክፊር ናቸው ብለህ የምታምነው ተክፊሪዮች አልይና ሙዓዊያን ያከፍራሉ? ወንጀለኛ አንድ ዝሙት የሚሰራ ሰው ካፊር ነው ብለው ያምናሉ? አያምኑም። ወንጀለኛ ነው ብለው ነው የሚያምኑት። አላህ ሊምረውም ሊቀጣውም ይችላል ብለው። አተክፊር عندهم فرق متعددة የተለያዩ የሆኑ ቡድኖች ናቸው። ኢብኑ ዑሰይሚን አለይሂ ረህመቱላህ እንደሚሉት ሌሎችም እንደሚሉት ሐሩሪዮች የተለያዩ የሆኑ አቋም አላቸው። ልክ እንደ ሌሎች ቡድኖች ማለት ነው። የተለያየ የሆነ መገለጫ አላቸው። ስለዚህ ተክፊሪዎች በአሊ ረዲየላሁ ተዓላ አንሁ ላይ ወጡ። እነ አይሻ ረዲየላሁ ተዓላ አንሃ መማረክ ነበረባቸው የሚሉ የነበሩ ናቸው ማለት ነው። በግልጽ እንደዚህ ባይሉም እንኳን ሙስሊም ከሆኑ ለምን ተጋደልናቸው? ከተጋደልናቸው ደግሞ ካፊር ናቸው ማለት ነው። ካፊር ከሆኑ ደግሞ መማረክ ነበረባቸው ለምን አልማረክናቸውም የሚል አመለካከት የያዙ ወንጀል የሰራ ሰው ካፊር ነው የሚሉ ቡድኖች ናቸው ማለት ነው። አህሉ ሱና ወል ጀማዓ በእነዚህ ሁለት ቡድኖች ናቸው። ሙርጂዓዎችም አሉ፣ ተክፊሪዮችም ወዒድዮችም አሉ። طيب
አህሉ ሱና ወልጀማዓ በእነዚህ ሁለት ቡድኖች መካከል ናቸው ማለት ነው። እንደ ሙርጂአ ስራ ከኢማን ውጭ ነው አይሉም። ስራ ከኢማን ነው። አንድ ሰው ኢማን የሚገለጸው አልኢማኑ ቀውሉን ቢልሊሳን ወዐመሉን ቢልአርካን ወኢዕቲቃዱን ቢልጂናን ሶስቱን የያዘ ነው ኢማን። በአንደበት በምላስ መናገር ላኢላሃ ኢለላህ ብሎ ሙሐመዱን ረሱሉላህ ብሎ በልብ ማመን በልብ መቋጠር እንደዚሁም ደግሞ በስራ መግለጽ ነው ኢማን ብሎ ማለት አህሉ ሱናዎች ዘንድ። ስለዚህ ስራ ከኢማን ነው ማለት ነው። በል ስራን የማይሰራ ሰው የሚከፍርባቸው ብዙ ነገሮች አሉ ማለት ነው። በቀልብ ሲክድ ካፊር እንደሚባለው ሁሉ ሩባማ ግልጽ ካላደረገው ሙናፊቅ ኢዕቲቃዲ ሊሆን ይችላል። እዛ ውስጥ ሊገባ ይችላል እኛ ባናቀውም እንኳን ነገር ግን እዛ ውስጥ የገባ ሰው ነው የሚሆነው ማለት ነው። طيب ስለዚህ አህሉ ሱናዎች ከሙርጂዓዎች በዚህ በኩል ወጡ ማለት ነው። እንደ ኸዋሪጆችና እንደ ቀደርያዎች ደግሞ አንድ ሰው ወንጀል ስለሰራ ካፊር ነው አይሉ። እንደ ሙርጂዓዎችም ወንጀል ስራን አይጎዳም ኢማንን አይጎዳም አይሉ። ኢማን ይቀንሳል ጎመን ዘር ፍሬ እስከሚያክል ድረስ ይጨምራል እስከሚሞላ ድረስ ኢማን። የሰው ኢማን ይለያያል። ኢማኔ ጎድሏል፣ ኢማኔ ደክሟል የሚሉ ሰዎች እዛ ላይ ይታይባቸዋል እኮ ይላሉ። አዋሞች ራሱ ደክሟል ኢማኔ ተዳክሜያለሁ። ይሄ የኢማን ችግር እንደሆነ ወይም ደግሞ ኢማናቸው እየተጎዳና እየቀነሰ እንደሆነ ማንም የሚገባው ነው ማለት ነው። ወንጀለኛ ደግሞ ወንጀል ኢማንን አይጎዳም ሳይሆን ይጎዳል፣ ነገር ግን ከኢማን ክልል አያስወጣም። አንድ ሰው ኩፍር እስካልሰራ ድረስ ከኢማን ክልል ወጥቷል አንልም። ሽርክ እስካልሰራ ድረስ ሽርክ ከሰራሳ ከኢማን ይወጣል፣ ሙስሊም አይደለም። ለይሰ ሙስሊም ላ ይሰላ ዐለይህ አይሰገድበትም፣ ካፊር ነው የሚሆነው። ሽርክ ከሰራ ኩፍር ከሰራ አላህን ከሰደበ ቁርአንን ከረገጠ ሐዲስን ሙተፈቅ ዐለይህ የሆነን ያስተባበለ የነብዩን ዐለይሂ ሰላቱ ሰላም ሐዲስ ነብዩን ከሰደበ ዲኑን ከተቸ የሚከፍርበት ብዙ ሁኔታዎች አሉ። ስለዚህ አህሉ ሱናዎች በዚህ መካከል ናቸው ማለት ነው። طيب وفي باب أسماء الإيمان والدين بأسماء الإيمان والدين بسيامي ላይ ደግሞ بين الحرورية والمعتزلة وبين المرجئة والجهمية አይተናል። المنزلة بين المنزلتين የሚሉት ናቸው እነዚህ ቀደም ስንገልጽ ያየነው ማለት ነው። አንድ ሰው ሙእሚን ነው ወይስ ካፊር ነው በሚባል ሙስሊም ነው ካፊር ነው በሚባለው ስያሜ ላይ ኢማን በመስጠት ላይ በሐሩሪዮችና በሙዕተዚላዎች መካከል ናቸው። ሐሩሪዮች ካፊር ነው ወንጀል የሚሰራ ይላሉ፣ ኢማን የለውም ይላሉ። ሙዕተዚላዎች ደግሞ መንዚላ በይነል መንዚለተይን ነው ይላሉ። አህሉ ሱናዎች ኢማኑ ጎደሎ ነው፣ ካፊርም አይደል አይባልም፣ ሙስሊም ነው፣ ኢማኑ ግን የጎደለ ነው የሚሉት። ሙርጂዓዎች ደግሞ ካሚለል ኢማን ነው ይላሉ፣ ሙሉ ኢማን ነው ያለው፣ ኢማኑ የተሟላ ነው ይሄ ሰውዬ። ጀህሚያዎችም ኢማን ማዕሪፋ ነው የሚሉት፣ ስለዚህ ሙእሚን ነው ማለት ነው በእነሱ። አህሉ ሱናዎች ኢማኑ የተጓደለ ሙስሊም ነው ኩፍር እስካልሰራ ድረስ። አማ ኢዛ ፈዐለ አልኩፍረ ከፈር ኩፍር ከሰራ ይከፍራል። ወፊ ባቢ አስሓቢ ረሱልላህ ሰለላሁ ዐለይሂ ወሰለም በነቢዩ ዐለይሂ ሰላቱ ወሰላም ሰሓቦች ጉዳይ ደግሞ ስንወስደው በይነ ራፊዳቲ ወልኸዋሪጂ በራፊዳዎችና በኸዋሪጆች መካከል ናቸው። ራፊዳዎች አህለል በይትን ብቻ ነው የምንቀበለው አሉ። አለዚነ ረፈዱ ዘይድ ብን ዓሊይ ረዲየላሁ ተዓላ አንሁ ዘይድ ብን ዓሊይን አንቀበልም ብለው የተዉት ናቸው ራፊዳዎች። አህለል በይትን ሺዓቱ ዓሊይ ነን፣ የዓሊይ ቤተሰቦች ነን፣ የሱ ወገኖች ነን፣ የሱ ደጋፊዎች ነን ብለው ነው የሚያምኑት የአህለል በይቶች። የነቢዩን ዐለይሂ ሰላቱ ወሰላም ሰሓቦች ባልተቤቶች የሚያከፍሩ ከዲን የሚያወጡ ሰሓቦች እና አቡበክር እና ዑመርን የሚያከፍሩ ካፊር ነው የሚሉ በል እንዳውም ሸሃዳቸው እነሱን ካፊር ካላለ አንድ ሰው ሙስሊም ሙእሚን እንደማይባል የሚመሰክሩ ናቸው ራፊዳዎች ማለት ነው። እንደውም ፍረቅ ሙተዓዲዳ የተለያዩ የሆኑ ቡድኖች አሉ እነሱ መካከል። ሐታ በይነሁም መን ዩአልሁ ዓሊየን ዓሊይን ኢላህ ነው ጌታ ነው የሚሉ አሉ፣ ነብይ ነው የሚሉ አሉ፣ ኸሊፋ ነው እሱ ነው ኸሊፋነት የሚገባው የሚሉ አሉ። ወልኸዋሪጅ ኸዋሪጆች ደግሞ አህለል በይትን ምን ያሉት ናቸው? አለዚነ ነሰቡ ልዒዳአ ሊአህሊል በይት
ለአህለል በይቶች ለነብዩ አለይሂ ሰላቱ ወሰላም ቤተሰቦች ጥላቻን የመሰረቱ ናቸው። ኻዋሪጆች ደግሞ እና አልይ ረዲየላሁ ተዓላ አንሁ ያከፈሩት እነሱን የጠሉት ነዋሲቦች ማለት ነው። ኻዋሪጆች ማለት አህሉ ሱናዎች እና አልይንም ይወዳሉ፣ ሌሎችንም ሰሃቦች ይወዳሉ። በሰሃቦች መካከል የነበረውን ክስተት ወይም ጸብ በመጥፎ አያወሱትም። ሰሃቦችን ተረዲ ያደርጋሉ ረዲየላሁ ተዓላ አንሁም ይላሉ፣ ይወዷቸዋል፣ ያከብሯቸዋል። እነሱ በሄዱበት መንገድ ይሄዳሉ፣ አይ ባልተሳሳቱበት ማለት ነው። አማል ኸጣ ስተት ከነብዩ ውጭ ባለ በማንኛውም ሰው ይፈጠራል፣ በማንኛውም ሰው ይፈጠራል። ማዕሱሞች አይደሉም። ነገር ግን አላሁ ጀለ ወዐላ ኢፍዐሉ ማ ሽእቱም የፈለጋችሁትን ስሩ ፈቀድ ገፈርቱ ለኩም ምሬያችኋለሁ ብሏቸዋል ሰሃቦች ረዲየላሁ ተዓላ አንሁም። ሰሃቦች በጥቅሉ የጀነት ናቸው ብለው ያምናሉ አህሉ ሱናዎች ማለት ነው እንጂ እንደ ራፊዳዎች ግማሾቹን ከአህለል በይት ውጭ ያሉትን አይጠሉም፣ እንደ ኸዋሪጆች ደግሞ አህለል በይቶችን አይጠሉም። ሁለቱንም ይወዳሉ። የነብዩ ባለቤቶችንም የነብዩ አለይሂ ሰላቱ ወሰላም አህለል በይት የተባሉ ሁሉንም ባለቤቶቻቸውን ጨምሮ ሌሎችንም ሰሃቦች የሚወዱ ናቸው ማለት ነው አህሉ ሱናዎች ማለት። ስለዚህ አህሉ ሱናዎች ይህንን ይመስላል እምነታቸው። የዛሬው ደርሳችን በአላሁ ጀለ ወዐላ ፈቃድ እዚህ ላይ ይበቃናል። وإلى هنا وبارك الله فيكم وصلى الله وسلم وبارك عليه وعلى آله وصحبه وسلم. والسلام عليكم ورحمة الله وبركاته.